ኦኬ እኔ ጋር ሳሪ የላከችልኝ ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌብን ሆነ በካሽ ከሰዎችም ሰብስባ በኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም። ሁሌ እኮ ሰፖርት ሌና ትላለሁ፣ አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶን እየለጠፉ እኮ ነው ቪዲዮ ሰቦች ላይ እየተጠራ ይለኛል እኮ ሳራ አይደለችም ጓደኛ ይላለሁ እኮ። ይሄ እኮ ግልጽ ነገር ነው። ሀቡ ከዚህ እስኪ ሀቡ የተሰሩትን ቪዲዮ ሁሉ እያ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯል። እኔ ከምን ስለማልቆጥራቸው ነው አቡ ይሄ ጥቃቅን ምናምን ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ እና ኢክሩዬ ከቻልሽ አንቺ ነገር ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳውቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔ ተውኝ፣ ያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ፣ ኢክራምን አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። እኔ ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ሰላም እያለሁ ባላችሁ በተለም ዳርቻ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ዛሬ ከታዘብኩት እና ያን ውስጤን ከከነከነኝ ነገር ለአውራ ነው የመጣሁት እላችኋለሁ እና በምታዩት መሰረት ማለት ነው። ቆይ ግን ሰው ሲጣላ ጠብቃቸው በመሀል ገብታችሁ የምትወረወሩ ሰዎች ሆናችሁ ነው የሚያማችሁ። ወላሂ ጥሩ አይደለም። እንደዚህ ሰው ሲጣላ ገብቶ መወላወል ጥሩ አይደለም። ወላ በጓደኛሞች መሀል፣ ወላ በባልና ሚስት መሀል ያ ሁለት አባቱ ታርቆ አንድ ላይ ሲሆን የመሀልኛው ነው ትዝብት ላይ የሚወጥቀው ማለት ነው። አሁን እነዚህ ሳራም የኽሩም ቢጣሉ ያኔ ካሳለፉት መንጣል የሰው ልጅ እግርና እግር እንኳን ይጋጫል። የሰው ልጅ ሆኖ ማይጋጭ የለም። ግን ሲጋጭ ጠብቆ ከተቻለ እንደው ሰው እኮ በአሁኑ ሰዓት ዋሽታችሁ እንኳን አስታርቁ ነው የሚባለው። አሁንማ ብቻ ተጣሉ እንጂ ዋሽቶ የሚያስጣላቸው ዋሽቶ የሚያጣላቸው የሚያባቢስ የሚያራግብ ብቻ ነው ያለው ማለት ነው። እና አላህ ከመጣላት እኔ በህይወት የሚጠላው ነገር ብለው ከሰው ጋር መጣላት እኔ ምንድን ነው የምላችሁ። እኔ መግባባት ጊዜ አይፈጅብኝም፣ ግን በቃ እፈራለሁ። ታውቃላችሁ መጣላትን በጣም ነው የምፈራው ማለት ነው። እኔ በዚህ ምድር ላይ ከሰው ጋር መጣላትን በጣም እፈራለሁ። እሷ እንደዚህ ያለች የሚባለውን ነገር በጣም ነው የምፈራው ማለት ነው። እኔ ከዚህ የታዘብኩት አሁን ኢክሩና ሳራም ይታረቃሉ። ታርቀዋለሁም ደግሞ ማሻላ አልሐምዱሊላ። ግን በእርግጥ ያው በመሀል ገብቶም ከወላውለው ብዙ ተወራ። በተወራው አንጻር ግን ጓደኛታችን እንደ ድሮ ባይቀጥልም ታረቁ። ግን እንደ ድሮ ባይቀጥልም ያው እንጠያየቃለን ብለዋል። ኢንሻላ እንደ ድሮ እንደሚሆን ደግሞ አውቃለሁኝ። እርግጠኛ ነኝ። ያኔ ከሆዳቸው አይደለም ንዴት ውስጥ ስትሆኑ ብዙ የሚወራ ነገር አለ። ያኔ በዛ ስሜት ሆናችሁ ትሆናላችሁ እንጂ ይቀጥላሉ። ደግሞ በመሀል አሁን ሁለቱ ነው ተንጠልጥለው የሚቀሩት ከክሩም ሳይሆኑ ከሳሪም ሳይሆኑ ማለት ነው። ቢሆኑ ራሱ ውስጥሽ ላይ የሆነ ሸካራን የሆነ ቁስልን ያስቀምጣሉ። ታውቂያለሽ? ያኔ አይረሳም እኮ አይረሳም። እንደ በፊት አትሆኝም። የሆነ ወደ ኋላ የምትይበት የሆነ ቆንጠጥ አድርገሽ የምትይዥው ነገር እንደ በፊት ግን ስትሆኝም እንደ በፊት ፍሪ ሆነሽ አትገናኝም። ብትገናኝም ፍሪ ሆነሽ አትጫወቺም። እና በዚህ አጋጣሚ ልላችሁ የፈለጉት ሰው ሲጣላ በመሀል ገብቶ መበጥበጥ ለዚህ መካል ይሁን ለዚህ መካል ውስጣቸውና ራሳቸው ያውቁታል ማለት ነው። የተጣሉበት በራሳቸው መንገድ ከፈቱት ይፍቱት፣ ካልፈቱት ደግሞ ለማስታረቅ እንጂ ለአንዱ ወገን አግዞ አንዱን ወገን እንትን ማለት ደግሞ በጣም ከባድ ነው እና ይህ ነገር አታድርጉት ነው የምለው በእኔ እንደኔ ማለት ነው። እኔ በጣም ነው የሚያሳፍረውን ወላሂ በጣም ነው ያፈሩት። እንትና ራሱ አለች ሀቢባ ራሱ እነሱ ቢጣሉም ነገ ይታረቃሉ። ነገ ሲታረቁ ሁለታችሁ ነው ትዝብት ለምትወድቁት መሀል ላይ ያላችሁት ማዚ ቱቱ ምናምን ብዙ ሰው ነው እና በመሀል ገብቶ የሚቀላቅለው ሚዲያው እንትን ብሎ በቃ ሰው ምን ላውራም ብሎ ይሁን የሚያወራው ራሱ ያቅም በቃ በዚህም በማይቀው ትልቅ ብሎ ማውራት ብቻ ነው። ስለዚህ ሰው ሲጣላ ዋሽቶ ማስታረቅ ነው እንጂ ነገር ማባበስ የሰይጣን ስራ ነው የምለው። እንግዲህ እስከ መጨረሻው ስሙትና መጨረሻ ላይ ያለውን ታያላችሁ እና ያው ዞሮ እንደሚታረቁም ታያላችሁ እላችኋለሁ እና እስከ መጨረሻ እዩት። ላይክም ሰብስክራይብ ማድረጉኝ አበረታቱኝ። ያኔ በቃ አሁን በተሻለ ነገር በጥሩ ነገር በራሴ አይዲያ እንድመጣ አድርጉኝ። ላይክ ሰብስክራይብ ሼር አድርጉልኝ። ያኔ እይታው ምናምን ላይክ ስታደርጉት ዩቱብ ሪኮመንድ ያደርግልኛል እና ሼር ያደርግልኛል። ካያችሁት እንግዲህ በባዶ አትውጡ፣ ላይክ ያድርጉ። ከተመቻችሁ አስተያየትም ኮሜንት ላይ አስቀምጡ። እናንተ ብትሆኑ ምን ትላላችሁ? እኔ ያልኩትን ያው ከፈልኳችሁ፣ ግን ማን ጥፋተኛ ነው ትላላችሁ? በመሀል መግባት ጥሩ ነው ጥሩነት ነው። እኔ ጥሩ አይደለም ብዬ ነው በበኩል የማስበው። ዞሮ ሳሪን ማሻላ አላህ ይጨምርላት። ለኢክሩ በተበደለች ጊዜ በታመመች ጊዜ ወጥቆ መነሳት አለ። ብዙ ሰዎች 5% ወይ 10% ነው ያኔ እዚች ምድር ላይ ፈተና ማይገጥመው ያኔ አግብቶ ማይፈታ
ያኔ በቃ ህይወት የተንደላደለ የሚኖርለት እኔ እንጃ። በቃ የሰው ልጅ እስከሆነ ድረስ ዱኒያ ላይ ብዙ ወድቆ መነሳት አለ፣ ውጣ ወረድ አለ፣ መታመም አለ፣ ብዙ ነገሮች አሉ። ብዙ ስራ ጀምራችሁ አለመሳካት አለ፣ ሰው ሀገር መታችሁ አለመሳካት አለ፣ አግብታችሁ አለመሳካት አለ። በቃ አላረለ ብዙ ነገሮችን ብዙ ለአንዳንድ ሰዎች ደግሞ በቃ አላረለ የፈለገም ይዋሃ ቢሆኑ ሰው ማያወጣላቸው አለ። በአሁኑ ሰዓት ደግሞ ላይዋሃና ለጥሩ ሰው መቼም አይወጣለት በፍጹም። ምንም የምላችሁ በፍጹም ሰው አይወጣለትም። እና እኔ ምንድላችሁ ነው የፈለግኩት ዞሮ በመሀል መግባት ጥሩ አይደለም። በመሀል መግባት ጥሩ አይደለም። ኢክሩዬም እንግዲህ አላህ ያሰበችውን ልቧን ምሻት እንዳላት ለሳሪም ጀዛን ላይ ክፍላት ማሻላህ። የትኛው ጓደኛ በአሁኑ ሰዓት ይህን ያክል እኔ በሰው መስጠይቀው ቢሆን በራሱ ቢሆን ከ500,000 በላይ አድርጌላታለሁ እና ብላለች። እና ማሻላህ ብዙ ጊዜ ብዙ ላይፍ ያሳለፉ ብዙ ጊዜ ተጫውተው አሳልፏል እና ደስ ይላል። እና ወንዶቼ ይህን ይመስላል። እናንተ ምን ትላላችሁ? ብዙ ነገር ነው። እስኪ እስከ መጨረሻው ስሙት። አስተያየት ኮሜንት ያስቀምጡ። ላይክ ሰብስክራይብ ማድረሱ ክበሩልኝ። ስለምታበረታቱኝ ላይክ ሼር ሰብስክራይብ ስለምታደርጉኝ አመሰግናለሁ። ነባሮች ውድድር ማድረጋችሁ አዲሶቹም እስኪ ያበረታቱኝ አህለን በሰብስክራይብ ተቀላቅሉኝ። እስከ መጨረሻው ቪዲዮን ስሙት ብላችኋለሁ። ሰላም አለይኩም። ለአንቺ ተከታዮች ብታሳውቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4,000 ሰው በቂ ነው። ሳራ እኔ ላይ እንዲያንን ነገር አድርጋለች ብዬ አላምንም፣ አላስብም። እኔን ተውኝ። የሚያገናኘን ነገር የለም ከአሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ፣ ኢክራምን አያገባትም፣ አያገባኝም። ገብቶሻል? ሰው የፈለገውን ይበል። እኔ ቪዲዮ ሰራው አልሰራው ምንም የሚቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲህ አታርጉ የለችበትም ብያለሁ። እሷን ባለችበት ወጥተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እዚህ ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ ይቅር ተባባል። ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኝን ነገር የለም። ምክንያቱም አቡ ምን ብዬ ነገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋት ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ። ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ። አመሰግናለሁ። አቡ ግን አንቺ አሁንም ጓደኝነት መሆን እኮ ግዴታ አይደለም፣ ግን ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም በካሽን ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ የራሱ አይካም ተወደረችኝ። የጌሙ 70,000 ጋር 274,000 የጌሙ 2 ጊዜ ጌም 1 ጊዜ 274,000 1 ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሀይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ለአንበሳ ሰጥና ቲክቶክ ጋር ቆርጦ ግማሽ ከሚደርሳት ብለሽ ሙሉ አንበሳውን ከራስሽ ያስገባት 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረጉት ነው። ዛሬ በ2 ዓመት ውስጥ ይግሩን ይህን እናገዛለች። እንደ አንድ ግለሰብ ጓደኛ ያቅማን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሰው በሀሳብ ራሱ በምክርም ተጎናል ነገር አይደለም አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም፣ ሌላ ጓደኛ ፈልጉላት ለኢክራም። እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ በኢክራም ጉዳይ ደግሞ ለሰደባችሁ ሁሉ እናንተ ይቅር ተሳበኝኩኝ እኔ ይቅር ብያችኋለሁ በፈጣሪ ሰጥቼዋለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺን ቂም እንዳትይዥ በኢክራም፣ ኢክራም በአንቺ ቂም እንዳትይዝ። በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነ ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ አበባ ለማኝ ይባላለሁ። ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያሉ ናችሁ። እናንተ ለማየት መዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ አቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ፣ ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። አቡ ቤትሽን ከፍተሽ ሀቅሽ ውጣ ብለሽ ስላልሽኝ ታሚን አመሰግናለሁ። እባክሽ አቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚ እና ቱቱን አስታርቂልን። በጣም ለሽበትና ጓደኞች ለአንቺ ብለው አይደለ የተጣሉት። ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። ሀይሚና ቱቱ ጥሪያቸውና ትመጣለች። ቱቱም ጥሪያቸውና ይምጡና ታርቀው ሁሉ አሁን ሰማ ማለት ነው ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡን ያለው ሀይሚ ህዝቡን ያለው ነበረች አልሰማሻትም? እንደውም ታይን ነገር ስትል የነበረው ሀይሚ ነው። ስለዚህ መጣ በሰላም ታርቃችሁ ነገ አንቺ የሚመራት ትመጫለሽ፣ እናግዝሻለን፣ መጣሽ ትሰሪያለሽ።
እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርን በኩል እየተሰበሰበልኝ ፕሮግራም ተይዞልኛል አቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እኛ እንድንረዳሽ በእኛ በኩል እንድናገዝሽ እና እንትን እንድንልሽ አትፈልጊም? ማለት መሽ እንድትሰሪ ስፖንሰር እንድናገኝልሽ ፋሽን እኮ አሁን ገብታ ነበር ፍላወር ልካ ኔትወርኳን ቀራት መስጠት ተነጋግረናል። ቁጥሬ ልክ የላለው ያኛው ስልኬ ስለተበላሸ ማለት ነው እና ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዚን በፊት ለፊቷን ያስመሳል። በፊት ማዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆች ይሰድባኛለች። አንቺ ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ሰድባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየ ገባሽ? ይቅርዬ እኔ መገረ የሚባል ነገር በጣም ራሱን ችሎ ይቁም። ቮይስ ልኬልሻለሁ፣ ቮይሱን ስሜ ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮመንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት ራስ እኔ ለምንድነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጭ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። እንትን ወጣ ገባ ምለው ሱቅ ማንም ስለሌለ አይኖ ሳር ምን ሪያቸው እንትና ከቱቱና ከሀይሚ ጋር ያለው ነገር ይፈታና ሰላም እንዲሆኑ ለምን ኦልሬዲ የሰራ ቪዲዮ ስላላት ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች ያው ኢክሩ አለች። ሀቡ ሀይሚ ፋሽን ሼር አድርጉላት፣ ከይስ ሀይሚ ጥበብ ሼር አድርጉላት። ማዚ ይህንን ሌላሽልኝን ስክሪን ካልፈታ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሎ እያለ ስትሳደብ ሳስቼ ነው እናንተ አፈሪ ብሎ ምትለው አዲም ይኸውልሽ፣ አዲ የኛ ጓደኛ አዲ የኛ ጓደኛ የኛ ከጅምሩ ጀምሮ ሀቡ ልንገርሽ፣ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማዕዚም አሉ፣ ግን እነ ማዕዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማዕዚን ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግራት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይህ ነበር ምክንያት ነው ማዕዚ እኔ ቤት ስላለች ነው ሀቡዬ። እኔ ተሳደበ ሰው የለም። ሱሱ ያባቷ ልጅ የምትባል እኮ ናት አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችኝ በኋላ ሳለቅስ አዲስ ገባችን ልንገርሽ ሀቡዬ። ከዛ ከሳሪ ጋር የተጣላን ነው የመሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው ለእነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱም። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳልነኩ የኛ ጓደኛችን ብላ ብዙም አልተናገረችም። እኔ ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንጻር ይህ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ካምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ካምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል በአካል እና ሌሎቹም ሀይሚና ቱቱ ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገባለች። መናገር የምትፈልጊው ነገር አለ ናፊ? ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስዋርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ታይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። ናፊ ወይ ሰላም ናችሁ? እንዴት ነች ሳሪ? ደህና ናችሁ? ማዕዚ አላችሁ? አደናለን እንዴ? ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ቅርምን አላውቃትም። በፊት ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንጻር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም? ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይችል እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመምም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ
ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ እኔ አላት። ኦኬ የሆነ ነገር ሲፈጠር ለእሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለእሷ የምትቆጣ ለእሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም፣ እህት ራሱ እንደዛ ለእሷ አይቆረቆርም። እና እነሱ ባይለያዩ እንደ ሀሳብ ወላሂ የምናግዛት ነገር ይኸው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገዝ ነገር እንደፈለገች ነው ማግዛት። ግን ሳሪና እሷ ሳሪ በብር አይደለም ወላሂ እሷ በሀሳብ ራሱ የምታግዛት ከብር ይበልጣል። ለእሷ የምትቆረቆረው ጠበቃዋ ናት ለኢክራም ማለት ነው። እና አስታርቂያቸው ልልሽ ፈልጌ ነው። አስታርቂያቸው። ኢክራም ደግሞ መረዳት ባለባት ድሮም እየረዳቻት ነው። አሁንም ወደ ኋላ አትልም። ሳሪ አሁን ኦልሬዲ እዚህ መረዳት አልፈልግም። ጆከር እርዳታ እየሰበሰበልኝ ነው ብላለች። እሺ እናመሰግናለን። ሌላ ማለት የምትፈልጊ ነገር አለ? ምንም በቃ ላይ እነሱ ብቻ አይጣሉ እኮ እነሱ እናስታርቃቸዋለን። አይ መርሀባ። እሺ እናመሰግናለን። ናፍዬ እንደው በእናትሽ ሳንመጣ መጣች ወልዳ ሳናያት አንድ ሀገር ላይ እያላችሁ ሄዳችሁ አጠይቁ። ሪምንም ሄዳችሁ አጠይቁ። ሄዳችሁ መሳቡ ገና እኮ ናት። ገና ሰባት ደግሞ ሪምን በላይፍ ነው የምንጠይቃት። ማለት ቤታ ሄድን አንበሳ እናወርዳለን። አያስፈልግባታል። ይሄ ተመችቶኛል። ከዚህ ራሱ ፓኬጅ የገዙላት ሰዎች የሚታያለች። በቃ ስጦታችሁን ላኩ። ላይፎን ተከፍታለች። ሄዳችሁ እንኳን በሰላም ወለች ብላችሁ አላለችም እንኳን ብላለች። ጆከር እያሰባሰበልኝ ነው እርዳታ አላለችም። ስለዚህ በቃ እሱ ይሻላል ከኛ እርዳታ። እሺ በቄ ወይ እንዴት ናቸው? አቦ ሁላችሁም ሳሪ ማዚ እግሩ እዚህ ያላቸው 24,000 ሰዎች። እውነት ለመናገር እዚህ የገባሁት እኔ ምክንያቴ ቅድም የሆኑ ቪዲዮዎች አየሁት ስክሪን ሪከርድ እና በጣም ነው የጨነቀኝ። ጠዋት ደግሞ ጆከር ቤት እሷ እየተረዳች ነበር እና እኔም ነበርኩ እዛ እርዳታ ላይ። ሌላ ነገር ይመስላል። እኔ ከዚህ ነገር ውስጥ መውጣት አለብኝ ወይም ደግሞ ይሄ ነገር ወደ ሌላ ነገር እየሄደባችሁ ነው። ይክሮ ሳሪን አውሪያት፣ በውስጥም ቢሆን በምንም ብቻ አውሪያት እና ይህን ነገር ብታስተካክሉ ደስ ይለኛል ምናምን ስላት በጣም ቋረጥክ በቄ ቸው በጣም ደስ ብሎኛል። ማርያምን የመለኝ ነው። አይሰማም? አሁን መጣክ የለውም ብራዘር አሁን ይሰማል? አሁን ይሰማል። እሺ እስከምን ድረስ ነው የሰማችሁት? አቦ ጠዋት እንደዚህ ከሳሪ ጋር ተነጋገሩ እያልኳት ብለክ ነው ያቆምከው? አዎ እንደዛ ተነጋገሩ። በውስጥም በሆን ሂጂና አውሪያትና ይሄ ነገር ወደ ሌላ ነገር ሳያመራ ከሳሪ ጋር አውሩና አስተካክሉ። ሚዲያ ሪከርድ ምናምን የያዘ ነገር በጣም ነው የሚያስጠላ። ምን እየተባባሉ ምን እየተባለ እንደሆነ እያየሽ ነው ምናምን ስላት ትንሽ ሲከፋት በቃ ተይው ብያት ዝም አልኩኝ። አጋጣሚ ሆኖ ቅድም ላይ ላይፍ ስትገቡ አየሁኝ። ግማሹን እያየው ነበር ላይፉን፣ አንዳንዴም እየወጣሁኝ። ደስ ብሎኛል ስለታረቁ። ኖርማሊ ይሄ ትክክለኛ ጓደኝነት እርቅ ብታረቁ ደስ ይለኛል። እኔ ጓደኝነት መሆን ግዴታ አይደለም ምናምን የሚባለው ነገር ቀርቶ ብዙ ነገር አሳልፈዋል በተቸገሩ ሰዓት። አሁንም ኢክሩ ችግር ላይ ነው ያለችው። በጣም እርዳታ ያስፈልጋታል። ከጎና ሆነ እችን እህታችንን ከፍ ነው ማድረግ ያለበት። ምክንያቱም ይኸውልሽ እክሩን ትላንትና ከዚህ በፊት ማስታወቂያ ትስራ እንርዳት ምናምን ብላ ላይቭ ላይ ሁለቱ ተቀምጠው ሌሎችም ተጨምሮ እኔም ገብቼ ማስታወቂያ ስሪ በቃ በማስታወቂያ በክፍያ እንጂ በነፃ ብር አይሰጣት ትሰደባለች ሚዲያ ላይ ምናምን ብላ ሀሳቡን ያመጣችው ሳሪ ነች። ይህንን የተናገርኩበት ምክንያት ደግሞ እክሩ ያንን ማስታወቂያ ሰርታ ብር ተከፍሎኛል ብላ ቅድም እንደውም ተናግራለች አይደል? ስለዚህ ዛሬም ላይ ለነገም ወደፊትም ሳሪ ታስፈልጋታለች እና እክሩ በዚህ መንገድ ተረድታ ጓደኝነታቸው፣ አንድነታቸው ሰው የሚያወራው ሚዲያ ላይ መጥቶ የሚወራው ነገር ቀርቶ ሰላማቸው ቢመለስ ጥሩ ነው ብዬ አስባለሁ። እኔ ደግሞ ላይቭ ላይ ገቢ ማሰባሰቢያ ላይ ስለነበርኩት ሌላ ነገር እንዳይመስላት ሳሪን ራሱ በጣም እየጨነቀኝ ነበር። እንደዚህ ነው ያልኳት። ሌላ ነገር ይመስላል። እኔ ለገቢ ማሰባሰቢያ ላይ ራሱ ይጨንቀኛል ነው ያልኳት ማርያምን። እና ስራም ምናምን ወደ ዱባይ የመሄድ ጉዳይም በውስጥ ነግርሽ እና አጋጣሚ የሆነው እኛ ጋር የምትሰራበትም አጋጣሚ የምንፈጥርላት ሊኖር ይችላል። ከዚህ በፊትም ከሳሪ ጋርም ላይቭ ላይ ያወራ ነው ይሄንን ስለሆነ በውስጥ ባናወራ እዛው እክሩ ቤት ሆነን አውርተን ነበር። ስለታመመች መምጣት ስላልቻለች ነው በሰዓቱ። እኔ እኮ ዱባይ መተሽ ብትሰሪ እና ግዝሽ ስላት ወረዲ ጆከር ቤት እርዳታ እየተሰበሰበልኝ ነው ጠዋት ላይ የተሰበሰበላት። አሁንም እዚህ የሚሰበሰብላት ከሆነ ይሰብሰብላት። እኔ ደስ ይለኛል ይሰበሰብላት። በቃ እንዴት አዳምጠኛል። እኔ ሰው የጀመረውን ነገር ሰው ቤት የተጀመረ እርዳታ እኔ ሰው ቤት መጀመሩን አላወቅኩም። ለዛ እዚህ ልጀምርላት ነበር እከሌ ጋር ተጀምሯል አለች። ስለዚህ እኔ ደግሞ ሰው ቤት የተጀመረ ነገር እንደማልጀምር ታውቃለህ። እኔ ቤት የሆነ ነገር እርዳታ ከጀመርኩ ራሴ ነኝ ከጀምሩ እስከ መጨረሻው ምዘጋው። እዛ ቤት ገንዘብ እየተሰበሰበላት ከሆነ አንተ ደግሞ ኢማራት እንዴት መምጣት እንደምትችል በምን መልኩ እንደምታገዘን ደግሞ ንገረን እንጂ እኔ ቤት ህግ አለው። እኔ ቤት የጀመርኩትን እርዳታ እኔ ቤት ነው የምጨርሰው። ሰው ቤት የተጀመረ ነገር ደግሞ እዛው የተጀመረበት ያልቃል። በኋላ ነገር ይመጣል። ከሌ ቤት እንደዚህ ያህል ከሌ ቤት እንደዚህ ያህል ኖ በከሌ ነው እንደዚህ በከሌ ነው መሻክል ይመጣል። ገባ? ስለዚህ እዛው የተጀመረበት ያልቃል ማለት ነው። አሁን አንተ በቂ እንዴት ነው በአንተ ነው እንዴት ነው ኢማራት እንድትመጣ ልትረዳን የምንችለው? እዚህ ጋር ማውራትም አልችለው ነገር ስላለ በቮይስ አረግልሽ እና እነግርሻለሁ። ሀቡ አሁን ራሷንም ዳይሬክት ልታወራ ትችላለን።
እሺ ሳርዬ ጥሪያቸው ሀይሚና ቱቱ መጥተው ይቅርታ ይገባል አልኩ እኮ ሼር አርጉላ ቱቱ እዚህ ጋር ናት። ሀቡ አንድ ነገር ደግሞ ላድራሳ እዚህ ጋር እኔ ባለፈው እሷ ኢክሩ አሁንም እዛ ጋር ስትሰሚው አለልሽ ወይ ሱጋሽ ጌም ይሻልሻል ብር መሰብሰብ ብዬ ደጋግሜ ጠየኳቸው። እኔ ግን ብር የተሰበሰበላቸው ሰዎች በጣም ሲሰበሩ ስላየው እኔ በራሴ ጀስት ይህንን ኤክስፕሌን አድርጌያለሁ። ቢኮዝ ኦፍ አይተሻል ከማን ጀምሮ እንግዲህ አንቺ ቁጭ ብለሻል ነገር ከፍለሽ ብር ይሻልሻል ጌም ስቴት ሷንን መለሰች። አይ አወራንና በቃ ጌሙ ይሻለኛል ምናምን ተባባልን። ባይዘው እንደ ነገሮች ቤታዮ ቤታ የምትፈልጊውን ነገር አውሪ ብላ ቪዲዮ አለ ቮይስም ሁሉም ነገር አለ ስትላት እሷ ምናለች መሰለሽ በቃ በጌሙ አለችና ዲቦ ጋር ተጫወተች። ምክንያቱም እሷ ገባሽ ልክ አሁን እንደተባለው ኢክሩ ብዙ ጊዜ ተናግራ ኤክስፕሌን አድርጋ በቃ ምናምን ማለት አትችልም። ያ ነገር ስለነበረ እኔ ደግሞ ተመልሰሽ ከመጣሽ አሁንም እነዚህ ሰዎች በእኛ ብር ረድተናት ምናምን ስለሚሉሽ አስቢበት ምናምን የሚለውን ነገር እዚህ ጋር ሙሉ ቮይስ አለ። ተስማምተን በቃ ጌሙ ይሻለኛል ብላ ከዲቦ ጋር እንዲጫወቱ ምናምን ተናግረን እሺ ተባብለን ነው እንጂ እኔ የግድ ጌም ይሁን ብዬ አይደለም። እሺ አይደለም ይኸው አላለችም ለምትይው ይኸው አይደለም አላለችም የሚሉት እንትን ነው። ቅድም እኔ እና ዳሽና የማራት መተሽ ስራ እንድትሰሪ እናደርጋለን ከሌ ቤት ሌላ ቤት እርዳታ ተጀምሮ ይህንን ኤክስፕሌን ላድርግ እንጂ አንቺን አይደለም አላለችም እኔን ነው። እሺ ስለዚህ አሁን ለምንድን ነው እነሱ ህዝብ አክብረው የማይመጡት? ሀይሚና ቱቱ መጥተው ይቅርታ ይጠይቁኝ ክብሬን ነክተዋል ብላለች። ይምጡና ይቅርታ ይጠይቋትና ከአንቺ ጋርም ደግሞ በቄ ታረቁ እያለ ነው። በቄ ጓደኝነታችሁ ይቀጥል እያለ ነው። ምን ትያለሽ? አቡዬሽ ከስተመር ነው ከስተመሽን ጨርሺ። እስከዛ እነሱ ይምጡ። ማዚ ጥሪያቸው ቱቱና ሀይሚ ጥሪያቸውን ሶስታችሁን ታረቁ ከኢክራም ጋር በጣም የሚዋደዱ የሚተሳሰቡ ጓደኛሞች ወዶች ታውቃላችሁ። እኔ ቤት አንድ ሰው ሁለት ቦታ እንዴት ይረዳል? እርዳታ የተጀመረበት ቤት አለ። ነገረችን እንኳን ሀቡ ይልሽ እኔ ልንገርሽ ምን እንደሚያስጠላኝ ታውቂያለሽ? ጓደኛ እሱና ብዙ ነገር አሳለፍን። ሚስጥሯን ታወራኛለች፣ ሚስጥሬን አወራለሁ። ሲጣሉ ይሄ ቲክቶክ ላይ እንደምታዩ አንቺ እንዳደለሽ እንደዚህ ብለሽኝ እንደዚህ በጣም ነው የምጠላው። አደራህን ጌታዬ ነው የምለው። ከሳራ ጋር የፈለገ ብጓጨቅ የፈለገ ብጣላ አሁን ሚዲያ ላይ ወጥቼ እንዲናት አልልም። እኔ ወጥቼ አወራለሁ ባልኩ ቁጥር ስለነሱ አይደለም። ገብቶሻል? ስለነሱ አይደለም። እኔ የራሴ ማወራው ብዙ ችግር አለብኝ። ብዙ ነገር አሳልፍ ያለው ሀቡዬ ገብቶሻል? ሰላም ሲመጣ ስትነጋገሪ ዳር ይቀራል ሌላው ሰው ገብቶሻል? አሁን እዚህ ጋር በጣም የሚያስጠላኝ ነገር መሀል የሚገባ ሰው ይሆንሽ። አሁን እናንተ ነገ ታውቃችሁ ሁሉ ነገር ሰላም ይላል። ግን እንዲህ መሀል ገብተው ቪዲዮ እየሰሩ አንቺና እሷን ለማባላት ሳራን የሚሰድቡ አንቺም ደግሞ እንዲናገራሉ ያለችው ስለነሱ ነው ብለው የሚያስቡ ሰዎች መሀል ላይ ነው የሚቀሩት ነው የምልሽ። ዞሮ ዞሮ ያ ሰው ነው መሀል ላይ የሚቀረው እና የሚዋረደው ያ ሰው ነው። ገብቶሻል? እና ከዚህ ምን መማር አለባቸው ጋይስ? መሀል አትግቡ። ሰው ሲጣላ እራሳችሁን ፐርሰናሊ አንድ ሰው ስማችሁን ጠርቶ ካልተነገረ ለሰው አትደረቡ። እነዛ የተደረባችሁላቸው ሰዎች ሲታረቁ እናንተ መሀል ትቀራላችሁ፣ መሀል ላይ ትሆናላችሁ። ስለዚህ ኔቨር ለሰው አትደረቡ። እኔ ለእናቴ ልጅ እህቴ አልደረብም። ራሷ ችግሯን ትፈታለች። ከጎረቤት ጋር ከአንድ ሰው ጋር ብትጣላ ብትኮራረፍ እነሱ ናቸው የሚኮራረፉት። እኔ ሰላም እያልኩ ነው ማልፈው። ከዛ ዳይንቶ ዘሬ እህቴ ከእነሱ ጋር ስትታረቅ እናንተ ስለ ኢክራም በተናገራችሁ ነገር ኢክራም ከፍቷታል። ኢክራም አንዲት ኢትዮጵያዊ እህታችሁ ናት። እሱን ነገር በክፉም በደጉም ትገናኛላችሁ። ኢማራት ትመጣለች ለስራ፣ አንድ ሀገር ትኖራላችሁ፣ ትገናኛላችሁ በደስታም በሀዘንም። ስለዚህ ይቅርታ እንድትሏት ነው። ሪከርድ አለ ኦልሬዲ የተሳደባችሁበት እሷን። ስለዚህ አይታው ከፍቷታል። ይቅርታ እንድትሏት ነው፣ እንድትታረቁ ነው። ሌላ ለምንም አይደለም። እዚህ ጋር ያለ ነው ሁላችንም። እሺ ማን ይጀምር? ማዕዚ ወይስ ሀይሚ? ማዕዚ እና ቱቱ ትጀምራላችሁ ወይስ ሀይሚ? ችግር የለውም። ሀይሚ ተናገር ውዴ። ሰላም እንዴት ናችሁ? ሀቡ ሁላችሁ በዚህ ያላችሁት ሰላም። ሀይሚ እንዴት ነሽ? በሬዱ ሀይሚ ጀምሪ፣ እየጠበቅሽ ነው ውዴ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደርኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ ያው ሳሪና ይክሩ የቆዩ ጓደኛሞች ናቸው። ስለዚህ እኔ ገብቼ የተናገርኩት ነገር ያልኩት ምንድን ነው በቃ እኔ ሳሪ ምን አይነት ሰው እንደሆነች ለይክሩ ስለማውቅ ነው። ለምን እንደዚህ ይሆናል? ለምን ሁሌም እየተነሳ አጀንዳ እየተፈለገ ስምሽ ይነሳለኝ? ለምን ሀቢባ ቤት ገብታችሁ ወይ እውነቱ አይወጣም በሚል ነገር ነው እንጂ የተናገርኩትኝ ያኔ ስድብ ምናምን የሰደብኳት ነገር የለም። የሰደብኳት ነገር ካለ እንትን ይበል ይውጣ ሪከርዱ። ለምንድን ነው ይቅርታ የምጠይቃት? ይሄ ነው አሁን እኔ ጥያቄ የምጠይቀው፣ ለምንድን ነው ይቅርታ የምጠይቀው? ኦኬ ስለዚህ ሪካርዱ እንስማውና ከአንቺ አፍ የወጣ ክፉ ቃል ከሌለ ይቅርታ መጠየቅ አይጠበቅብሽ። እሺ ሀቡ ማለት እኔ እንዴት ነው እኔ የተሳደርኩት ነገር የተናገርኩት ነገር የለኝም። ያው ሪከርድ ተቆራርጦ ሳይ ሳሪንም አጋጣሚ ማዚ ጋር ላይቭ ላይ ስላየዋቸው ድንገት ገባውና ያልኩት ለምንድን ነው እኔ
ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አድርጋ እየሮጠች የምትመጣው በጣም መስኪን ሰው ናት ማለት ነው። እኔ ለምሳሌ ድራኛለች ሚዜ ሆናለች ሴቶች ወይ ራስ ጀምር ስራ ብራይናት መናገር ያለብን ነገር እንናገር። አንቺ ያልሺው ሳሪ ዝም በሉ አትበይን። ሁሌ ታፍነን እንችላለን ነው የተሰቃየን እኮ እናውራበት ነው ያልኩትም ምክንያቱም ሀቡ ለምን ሁሌ ሳሪ እኔ ስለማውቅ ነው። ሜይ ቢ አሁን ሌሎቹ በኮሜንት ምናምን የሚጽፉት ስለማውቅ ነው። እኔ ሳሪ ለጓደኞቿ ለእኔ ተይው ለሌሎቹ በቃ ላሉት ለጓደኞቿ ያላትን ነገር ስለማውቅ ነው። እና ያልኩት እንናገር እስኪ እናውራ ስለ አንቺና ስለ ኢክሩ ያለውን ነገር ጥሩ ነገር እኔ በቅርቡ ስለማውቅ ነው እንደዚህ ያልኩት ሀቡ። ሌላ ነገር ለማለት ፈልጌ አይደለም። እስኪ የተፈጠረውን ምን ማድረግ እንዳለባት ኢቨን እንኳን በግሩፕ ሰባስባ ስማቸው እነ ብዙ ሰው አለ ብዙ ሰው የማይጠሩ ልጆች አሉ ግሩፕ ላይ ቀላቅላ ከኛ ከጓደኞቿ ውጭ ማለት ነው ጨምራም ተውጣጦ ላት ተልኳለኝ። ኦኬ ያን ብዙ ልጆች አያውቁም። የሚያውቁት ሌላ ነገር በጣም ብዙ ነገር ስላለ ነው። ያን ነው እናውራ ያልኩትኝ። ክፉ ነገር የተናገርኩትም ኢክሩ እንደዚህ አንቺ እንደዚህ ምናምን ያልኩትም ነገር የለኝም። ለዛ ነው ለምን ይቅርታ ጠይቃለሁ ያልኩት። እሺ ቆይ እንጨርሰው ማለት ሁለቱም ልጆች ስወልድ ታዲያ እኔ ምኑ ጋር ምትሆነባሽ ከዛ ደግሞ ብዙ ሰዎች ስትረዳ ነው የማየው። እኛ ሁላ ስ ስንላት እኮ ሻትልም እኔ በቃ እናንተ ልጆች አሳደግናቸው በኋላ ሀይሚንም አልተናገረች ተመስቻለ ለወጣ ታርጋ ነው ያለችው ኢቨን ይገባሽ። ስለዚህ ያ ሁሉ ታይም ሳርጋችሁ ሀይሚ ብላችሁ ተጽፎ የነበረ ሀይሚ ቦታው ላይ ነበረች ገስት ላይ እንጂ እናውራበት አታፍኝን ከማለት ውጭ ሳሪን ኢክራም ብላ ስሟን ጠርታ ምንም የተናገረችው ነገር የለም። ሌላ ኢክራም ሀይሚ አንቺን የሰደበችበት ሪካርድ አለሽ? እኔ እንዳለችም አላውቅም ነበር። አሁን እኮ ተሳድባለች ሲሉ ነገር ይሻሉ እሷ እንዳለች ቱቱና ማዚ ናቸው። ስለዚህ ሀይሚ ስለመጣሽ እናመሰግናለን። ይቅርታው አንቺን አይመለከትም። ከአቡዬን በጣም ነው የማመሰግን ናት። እሺ ማዚ ሀቡ የሀይሚ ጀስት እናውራበት አታፍኝን ከሚል ውጭ ዛ ላይ ምንም የለውም። የተናገራችኋት አንቺና ቱቱ ሲሆናችሁ ኢክራምን ይቅርታ ጠይቋት እና ሰላም ፍታለ እየተመካከሩ ነው። እንዴት ይቅርታ እንደሚጠይቁሽ እየጠራኋት ነው ለአብሪ ቪዲዮ ብትነጋገሩ ስም ችግር አለ ማለት አይደለም። አቡ እንዴት ነሽ? ሰላም ቱቱ እንዴት ነሽ? ለመስገን ይኸውልሽ እኔ ዲባዚን ፔጅ እኔ ከአንቺ ጋር አይመቸኝም ሲጀመር። እኔ ኢክራም ለእኛ ጓደኛችን ናት ገብቶሻል። ግን አንድ ነገር ልንገርሽ ኖ ስታክ አይደለንም እንሰማለን እዚህ ጋር ልንገርሽ የመጀመሪያ መነሾ ማለት ነው። ሳሪን ሲሰድቧት ሳሪ ጓደኛችን ናት። ለእሷም ለሁላችንም ሳሪ የሁላችንም ከጓደኛ በላይ ናት ገብቶሻል። ነገሩ የመጣው ለሳሪ ነው። ግን ሳሪን ሲሰድቧት አንዷ ይቺ ሙስሊም ናት። ወላሂ ለአዚም ሳሪ ድግምታምና ለአንዴ ለሁለቴ ቪዲዮ እየሰራ ስትናገራት ለምንድን ነው ኢክሩ ገብታ ኤክስፕሌን ማታደርገው? ሳሪን በተመለከተ ነው ገብቶሻል። የወጣ ስትሳደብ መድረክ በጣጣ እዚህ ጋር ትክክል ነው የምናገረው። እሺ ሳሪን ሲሰድቧት ለምንድን ነው ቪዲዮ ኢክሩ በዚህ 2 ቀን ውስጥ ለምንድን ነው በድምጿ የማሰራው? እረፉ፣ ጓደኛዬ ናት፣ የስደት እህቴ ናት። ስትሰድቧት አልፈልግም። ለእሷ ለእኔ ጠቃሚም ጓደኛ ናት እና አትሳደቡ፣ እሷ የለችበትም ብላችሁ ለምንድን ነው የማትናገረው ብለን እኛ ተሰማን ገብቶሻል። ምክንያቱም እኛ ለእኛ ይከፋናል እንደ ጓደኛ ወጥተው ሲሰድቧት። ወላሂ ለአዚም መተተኛ ናት። ለምን ከእንደገና ደግሞ እኛ ላይቭ ልክ ስንገባ እናንተ እድሏን ቀማችኋት፣ እድሏን ወሰዳችሁባት። ማንም የማንንም እድል አይወስድም። ሀቡ ሁሉም የራሱ የተጻፈለት እድል አለው። እኛ ኢክሩ በጣም ነው የምንወዳት። እዚህ እንደነበረ ስትሰራ ነበረ። አዎ እንደኛ አግብታ ነበረ። ትዳር አልተሳካላትም። ታመመች፣ ኢትዮጵያ ሄደች። ኢትዮጵያ ስትሄድ ሳሪና ትኬት ቆርጣ ምን ብላ ሁሉን ነገር ማኔጅ አድርጋ የላከቻት። እኛን ግን ሳሪ ለምን አልነገርሽንም ስንላት አይ እናንተ አሳዳጊ ናችሁ፣ ቤተሰብ ትረዳላችሁ፣ እኔ ጨርሷለሁ፣ ችግር የለም ብላ የላከቻት ሳሪና ገብቶሻል። ያንን ነገር ስታደርግላት ስለምናይ እኛ ያንን ስለምናውቅ ገብቶሻል። እናንተ የሚዲያ ሰው ናችሁ፣ እኛ ደግሞ በዚህ እንተዋወቃለን፣ እንገናኛለን። ሳሪ እኛ እንደራለች፣ ኢክራም እንደራለች፣ ኢክሩም እንደዛ ሁላችንም ተዳድረናል። እዚህ ጋር ገብቶሻል። የተራራቅን አይደለን፣ መራራቅ የምንችል ሰዎች አይደለንም። ግን እኔ አንድ ሰው ስለኔ ቪዲዮ ሲሰራብኝ ተደጋጋሚ የኔ የሆነ ሰው ወጥቶ ድምጽ ሊሆን ይችላል። ድምጽ አይ እንደዚህ አይደለም ማለት አለበት። እሷ ግን ዝም ስትል እኛ ካጠገቡ ያለን ተሰማል። ለምንድን ነው ቪዲዮን ማሰራው? ከእንደገና ደግሞ ካፊር ጓደኛ ይዛ ከካፊር ጋር ጓደኛ ትሁኑ ካፊር ብትሆን ነው ሳሪ ገባሽ የረዳቻት። እንደዚህ ከእምነት ጋር ያያዩታል። እምነት ሊያባሉ ገብቶሻል። ከእንደገና ደግሞ ኢክሩ ኢትዮጵያ ሄደች። ማርያምን እኔ ጠይቃት ነበር በግል ኢክሩ ማለት ነው። ቀስ በይ የምትይ ቀስ አልልም፣ ዝም በይ አዳሚ። እኔ ኢክሩ ለረጅም ጊዜ ኢክሩ አይዞሽ፣ እግዚአብሔር ያለው ነው የሚሆነው፣ ሁሉም ነገር በፈጣሪ ፍቃድ ይሆናል፣ እንዳይከፋሽ፣ ችግር የለም እላታለሁ። ገብቶሻል። ከእንደገና ደግሞ ቅድም ኢክራ ምንድን ነው የተሰማት? እድለኛ ናት ትላለች። የኔ መረዳት ነው ወይ ላለችው እሷ በሌላ ነው የተረዳችው። እኔ ግን ያሰብኩት ታውቂያለሽ ምን እንደሆነ እድለኛ ናት ያልኩት እንደነ ሳሬ ነው። ጓደኞች አሏት። እርዳታ ብትፈልግ ለስራ ምክንያት ብትጠይቅ መረዳት ትችላለች። እንደሷ እድለኛ የለም። ይሄ በመልካም ያሰብኩት ነው። እሷ ግን ገልብጣ ነው የተረዳችው። ገብቶሻል። ሌላ ነገር ሸራ አስቤ አይደለም፣ ለክፋት አስቤ አይደለም። እሷ ግን ማለት ነው እንደዛ ሲናገሯት ሳሪ ለምንድን ነው ድምጽ የማትሆነው? ወላሂ ለአዚም ድግምተኛ ናት። እኛ ይሰማናል። ለምን የሰውን እንጀራ ለማበላሸት ሰው ይጥራል? ከእንደገና ደግሞ በተግባር ሳሪ አሳይታሻለች። ሳሪ ለኢክሩ ምን አይነት ልጅ እንደሆነች ይሄን የተናገርነው። ሌላ ክፋት የተናገሩ ነገር የለም። ያስከፋት ነገር እኔ ኢክራም ለምን አስከፋታለሁ?
ኢክራም እኮ ጓደኛችን ናት። እግዚአብሔር አልፈቀደውም ሄደች። ስትታመም ጠይቀናታል። ከሀገር ቤትም ሆናን ጠይቃት ነበረ። ከዛም በኋላ ኢክሩ ዝም ስትለን እኔ ዝም አልኳት። አግብቼ እንኳን ገብሩ ካላችኝም ወልጄም እንኳን ማርያም አላልሽ አለችኝ። ኦኬ ችግር የለም ኢትዮጵያ ኔትወርክ ነው አይመችም፣ አይሞላም፣ ችግር የለም። ግን ደግሞ በዚህ ጉዳይ ላይ አንድ ነገር ሲሆን አንድ ሰው ወጥቶ ድምፅ መስጠት አለበት። አንቺ ዝም ባልሽ ቁጥር ያ ሰው ማዕናቱ አለበት ማለት ነው እኮ። ይሄ ነው በቃ፣ ሌላ ነገር የለም። አዎ እንደ ትልቅ ሰው ስናስብ አንድ ሰው ፈቃደኛ ከሆነ በገዛ ፈቃዱ እኔ ለጓደኛዬ እኔ ቲክቶክ ላይ ጓደኛ አለኝ ለምሳሌ ሪምን እንውሰድ። ሪምን እኔ የሆነ ነገር በሆንና ሪምን እንደዚህ ቢሏት እኔ ወጥቼ ቪዲዮ እሰራለሁ። እኔ ስለፈለኩ እኔ አይምሮዬ ስለፈቀደ እኔ ስለማስብ ቆርጥሩ ጓደኛ ስለሆንኩ ሊሆን ይችላል። በቃ ስለመጣልኝ ጭንቅላቴ ላይ ኢክራም አልመጣላትም፣ አልሰራችም። ለምን አልሰራሽም ብዬ እኔ ጠይቄያታለሁ። ካልሰራች መብቷ ነው። እሷን መናገር እሷን መስደብ ሳይሆን ኮመንታተሮች ስለተናገሩ ኮመንታተሮችን መስደብ። ሱመያ የምትባል ሴትዮ ቪዲዮ ስለሰራች ሱመያን መርገጥ። ሱመያ ለሰራችው ቪዲዮ ኢክራም ኃላፊነት አትወስድም። ኮመንታተሮች ለሚናገሩት ነገር ኢክራም ኃላፊነት አትወስድም። ኢክራም የምትናገረው ከኢክራም አንደበት ሲወጣ ሀቦ ልንገርሽ፣ ሱመያ የምትናገረው ነገር ኢክሩ ተጠያቂ ናት። ምክንያቱም ሱመያ ኢክሩን ወክላ የምትናገረው እኮ ማኑክልና ስም ጠርታ ነው የምትናገረው። ስም ጠርታ እስከተናገረች ድረስ ኢክሩ ቪዲዮ መስራት ድምፅ መስጠት አለባት። ታዩ እኔም ጠየኳት። ለምን ድምፅ አልሆንሽም ማሬ ቱቱ? እኔ ለምን ድምፅ አልሆንሽም? ለምን ለሳሪ ፎቶ አንለጥፈሽ? ሳሪ ለእኔ ጥሩ ጓደኛዬ ናት።